ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ለዕለቱ ዘገባችን የሪፖርተር ጋዜጣ ይዞ የወጣውን ትንተና እናነሳለን። አብራችሁን ቆዩ። በዴንማርክ ስር ሆና የራስ ገዝ አስተዳደር ያላትን ግሪንላንድ የአሜሪካ ለማድረግ ግፊታቸውን የቀጠሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገሮች አሜሪካ ግሪንላንድን ለመጠቅለል ያቀረበችውን ሐሳብ የማይቀበሉ ከሆነ የ10 በመቶ ታሪፍ እንደሚጥሉ አስታውቋል። አዲሱ ታሪፍ በዴንማርክ፣ በፊንላንድ፣ በፈረንሳይ፣ በጀርመን፣ በኔዘርላንድስ፣ በኖርዌይ፣ በስዊድን እና በእንግሊዝ ላይ ከፌብሩዋሪ 1 ቀን 2026 ጀምሮ ተፈጻሚ እንደሚሆን የገለጹት ትራምፕ ከሀገሮቹ ወደ አሜሪካ በሚገቡ በሁሉም ምርቶች ላይ የሚጣለው ታሪፍ በሰኔ ወደ 25 በመቶ ሊያድግ እንደሚችል ጠቁመዋል። የሰሜን ጦር ቃል ኪዳን ድርጅት ኔቶ ላለፉት 20 ዓመታት ለዴንማርክ ሩሲያ በግሪንላንድ ላይ ካሰፈነችው ስጋት ትላቀቂያለች ሲል መክረሙን፣ ሆኖም ዴንማርክ ምንም ነገር እንዳላደረገች የገለጹት ትራምፕ አሁን ሰዓቱ ነው እናም ይጠናቀቃል ብለዋል። ትራምፕ ግሪንላንድ ለአሜሪካ የደህንነት ዋስትና መሆኗ በመጥቀስ እንደሚጠቀልሏት መናገር ከጀመሩ ወዲህ የአህጉራችን ሉዓላዊነት ሊከበር ይገባል በሚል ምላሻቸውን እየሰጡ የሚገኙት አውሮፓውያን ትራምፕ ያስተዋወቁት አዲሱ ታሪፍ የአሜሪካና የአውሮፓን ግንኙነት አደጋ ላይ የሚጥል መሆኑን በሰጡት የጋራ መግለጫ አስታውቀዋል። አውሮፓውያኑ በታሪፍም ሆነ በግሪንላንድ ዙሪያ ከትራምፕ ጋር ያላቸውን ተቃርኖ ቢገልጹም የአሜሪካ ግሪንላንድን በአጠቃላይ እንድትገዛና እንድትጠቀልል ስምምነት ላይ እስኪደረስ ድረስ ታሪፉ ተግባራዊ እንደሚሆን ገልጸዋል። ፕሬዝዳንት ትራምፕ ግሪንላንድ ለአሜሪካ ደህንነት ወሳኝ ስፍራ ነው፣ በቀላል ወይም በከባድ መንገድ እንይዘዋለን ማለታቸው በአውሮፓውያኑ ሲተች መክረሙ ይታወሳል። ሰሞኑን በሰጡት የጋራ መግለጫም ለዴንማርክና ለግሪንላንድ ህዝቦች ያላቸውን አለኝታነት በመግለጽ የአርክቲክ ደህንነት የሁለቱ አህጉሮች ፍላጎት ያለበት በመሆኑና የኔቶ የወታደራዊ ጥምረት አባል በመሆናቸውም የቦታውን ደህንነት እንደሚያጠናክሩ አሳውቀዋል። የዴንማርክ ጠቅላይ ሚኒስትር ሜቲ ፍሬድሪክሰን በበኩላቸው አሜሪካ ግሪንላንድን ካልወሰድኩ ብላ በጣለችው ታሪፍ አውሮፓ አትፈራም ብለዋል። አውሮፓ ይተባበራል እንጂ ግጭት አይፈልግም። አውሮፓውያን የአውሮፓ ማህበረሰብ መሰረታዊ እሴቶችን ለማስጠበቅ በጋራ እንቆማለን ብለዋል። የእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመር በታሪፍ ማስፈራራት ፍጹም ስህተት ነው ብለዋል። ከትራምፕ ጋር ጠንካራ ግንኙነት አስጠብቀው እንደቆዩ የሚነገርላቸው ስታርመር እንግሊዝ ቀጥታ ከአሜሪካ ጋር እንደምትወያይ ጠቁመዋል። አውሮፓውያንና አሜሪካ የዲፕሎማሲ ትኩሳት ውስጥ ባሉበት በአሁኑ ሰዓት ዴንማርክ ወደ ግሪንላንድ ወታደሮች ልካለች። ትራምፕ ግሪንላንድን እጠቀልላለሁ ካሉ ጀምሮ የተፈጠረው ውጥረትም ወታደር እንዲልኩ ምክንያት ሆኗል። የዴንማርክ ጦር ጠቅላይ አዛዥ ፒተር ቦይሰንን ጨምሮ በምዕራብ ግሪንላንድ የሰፈሩት 58 የዴንማርክ ወታደሮች ቀድመው ከተገኙ 60 ወታደሮች ጋር ወታደራዊ ልምምዶች የሚያደርጉ መሆናቸውን አልጀዚራ ዘግቧል። የዓለም ኢኮኖሚ ፎረም በስዊዘርላንድ ዳቮስ ሲጀመር ንግግር ያደረጉት የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን እየተከሰተ ያለው ጂኦፖለቲካዊ ምት ለአውሮፓ እንደ ዕድል ሆኖ ማገልገል አለበት ማለታቸውን ቢቢሲ አስፍሯል። ዓለም እንደ ርዕደ መሬት እያስተናገደች ያለችው ተለዋዋጭነት አዲሲቷን ነፃ አውሮፓ ለመመስረት ዕድል ይዞ ስለመምጣቱ ፕሬዝዳንቱ አክለዋል። ነፃ አውሮፓን ለመፍጠርና ለውጡ ዘላቂ እንዲሆን ለማስቻል ጊዜው አሁን ነው ሲሉም ህብረቱ በንግዱ ዘርፍ ታሪፍን ሳይሆን ፍትሐዊነትን፣ መነጠልን ሳይሆን ትብብርን፣ ብዝበዛን ሳይሆን ዘላቂነትን እንደሚመርጥ ተናግረዋል። የአውሮፓ ህብረት ጥር 14 ቀን አስቸኳይ ስብሰባ ተቀምጧል። አጀንዳውም ግሪንላንድን አስመልክቶ በአውሮፓና በአሜሪካ መሃል ስለተፈጠረው ቀውስ፣ ትራምፕ በጣሉት ታሪፍና ህብረቱ ምን አይነት አጸፋዊ እርምጃዎችን ሊወስድ ይችላል በሚለው ላይ መሆኑንም አልጀዚራ ዘግቧል። በአርክቲክ ውቅያኖስ ውስጥ የምትገኘው ግሪንላንድ ደሴት ስትራቴጂክ ቦታ ከመሆኗ ባለፈም በማዕድን የበለጸገች መሆኗ ይታወቃል። ይህ በእንዲህ እንዳለ ቢቢሲ ይዞት በወጣው ዘገባም የትራምፕን ዛቻ ተከትሎ ካናዳና ፈረንሳይ በተመሳሳይ ቀን ግሪንላንድ ውስጥ ቆንስላ ከፈቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መዛታቸውን ተከትሎ ለግዛቷ አጋርነቷን ለማሳየት የመጀመሪያውን የዲፕሎማሲ ጽሕፈት ቤት በግሪንላንድ ከፍታለች። የካናዳ የባህር ዳርቻ ጥበቃ መርከብን ይዘው ወደ ግሪንላንድ ዋና ከተማ ኑክ ያመራው የካናዳ ከፍተኛ ባለስልጣናትን ልዑክ አርብ ዕለት የቆንስላ ጽሕፈት ቤቱን በይፋ ከፍቷል። በሥነ ሥርዓቱ ላይ የካናዳ ጠቅላይ ገዢ ሜሪ ሲሞንና የውጭ ጉዳይ ሚኒስትር አኒታ አናንድን ጨምሮ ከፍተኛ የካናዳ ባለስልጣናት ተገኝተዋል። በዚሁ ተመሳሳይ ቀን የፈረንሳይ ባለስልጣናትም የግሪንላንድ ቆንስላ ጽሕፈት ቤታቸውን ከፍተዋል። የካናዳና የፈረንሳይ ቆንስላ መከፈት በግሪንላንድ የታየ ታሪካዊ የውጭ ግንኙነት መጠናከር ተደርጎ ተወስዷል።
በካናዳው ዲፕሎማሲያዊ ጽሕፈት ቤት በተካሄደው የሰንደቅ ዓላማ መስቀል ሥነ ሥርዓት ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር አናንድ ቆንስላው ካናዳ ከግሪንላንድና ከዴንማርክ ሕዝብ ጋር አብሮ ለመቆም ያላትን የረዥም ጊዜ ቁርጠኝነት እንደሚያሳይ ገልጸዋል። እስከ ዓርብ ዕለት ድረስ በግሪንላንድ ውስጥ ይፋዊ የቆንስላ አገልግሎት ያቀረቡ የነበሩት አሜሪካና አይስላንድ ብቻ ነበሩ። የእነዚህ ቆንስላዎች መከፈት የኔቶ አባል አገራት ለብሔራዊ ደህንነት ሲባል አሜሪካ ግሪንላንድን የራሷ ማድረግ አለባት የሚለው የትራምፕ ዛቻ ለተደቀነባት ዴንማርክ አጋርነታቸውን ማሳየት እንደቀጠሉ የሚያመለክት ነው ተብሏል። ፕሬዝዳንት ትራምፕ ከዴንማርክ ከአውሮፓ ሀገራትና ከካናዳ ጋር ካደረጉት ውይይት በኋላ የመጠቅለል ሐሳባቸውን አርግበዋል። ስምምነት ለመፈጸም የሚያስችሉ አማራጮችን እየተመለከቱ መሆኑንም ተናግረዋል። ወደ ሌላ የዓለም አቀፍ ጉዳያችን ስናልፍ ትራምፕ በኢራን የንግድ አጋሮች ላይ ታሪፍ ለመጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ ፈረሙ። ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ አርብ የፈረሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራቱ ከቴሄራን ጋር መገበያየት የሚቀጥሉ ከሆነ ቀረጡን ሊጥሉ እንደሚችሉ ተናገሩ። ትራምፕ የፈረሙት ትዕዛዝ የሚጣለውን የታሪፍ መጠን በግልጽ ባይወስንም የ25 በመቶ የቀረጥ ምጣኔን እንደ ምሳሌ ጠቅሷል። ታሪፉ ተግባራዊ የሚሆንበት መንገድንም በተመለከተ እስካሁን ተጨማሪ ማብራሪያ አልተሰጠም። አዲሱ ትዕዛዝ ተፈጻሚ የሚሆነው በቀጥታም ሆነ በተዘዋዋሪ ከኢራን ማንኛውንም ዕቃ ወይም አገልግሎት ከሚገዙ ወደ አገራቸው ከሚያስገቡ ወይም በሌላ መንገድ በሚያገኙ አገራት ላይ ነው። እነዚህ አገራት ወደ አሜሪካ የሚያስገቧቸው ምርቶች ላይ ታሪፍ ይጣላል። ትራምፕ ስለ አዲሱ ትዕዛዛቸው በቀጥታ አስተያየት አልሰጡም። ነገር ግን አርብ ምሽት በፕሬዝዳንታዊው ኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት ቃል ኢራን የኒውክሌር መሳሪያ ሊኖራት አይገባም የሚለውን አቋማቸውን በድጋሚ አረጋግጠዋል። ፕሬዝዳንቱ ይህንን እርምጃ የወሰዱት ለሳምንታት ከፍተኛ ውጥረት ውስጥ የቆዩት አሜሪካና ኢራን ከፍተኛ ባለስልጣኖቻቸውን ወደ ኦማን ልከው ንግግር እያካሄዱ ባሉበት ወቅት ነው። ዋይት ሃውስ አዲሱ ፕሬዝዳንታዊ ትዕዛዝ ከኢራን ጋር በተያያዘ የቀጠለውን ብሔራዊ የአስቸኳይ ጊዜ ሁኔታን የሚያረጋግጥ እንደሆነ ገልጿል። ፕሬዝዳንቱ ሁኔታዎች ሲቀየሩ ትዕዛዙን ሊያሻሽሉት እንደሚችሉም ጠቁሟል። የትራምፕን የታሪፍ ትዕዛዝ በተመለከተ እስካሁን ከኢራን በኩል አስተያየት አልተሰጠም። አሜሪካ ባለፈው ሰኔ በኢራን 3 ዋና ዋና የኒውክሌር ተቋማት ላይ ቦምብ ከጣለች በኋላ ንግግር ሲያደርጉ የአርብ ዕለቱ የመጀመሪያው ነው። በኦማኑ ንግግር የኢራን ተደራዳሪ ልዑክ የተመራው በውጭ ጉዳይ ሚኒስትሩ አባስ አራክቺ ነው። የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ያሬድ ኩሽነር ደግሞ አሜሪካን ወክለዋል። ትራምፕ በአውሮፕላኑ ላይ ከጋዜጠኞች ጋር በነበራቸው ቆይታ የአርብ ዕለቱን ንግግር በጣም ጥሩ ሲሉ ገልጸውታል። ኢራን በጣም ስምምነት ላይ መድረስ የምትፈልግ ይመስላልም ብለዋል። ስምምነት ላይ ካልደረሱ ግን ውጤቱ በጣም ከባድ ይሆናል ያሉት ፕሬዝዳንት ትራምፕ በሚቀጥለው ሳምንት መጀመሪያ ላይ ሌላ ውይይት እንደሚካሄድም ጠቁመዋል።